የዛሬ እንግዶቼ የቀድሞ የባህር ኃይል አባላት የነበሩ ሁለት እንግዶችን ለተመልካቾቻችን ይዤ ቀርብ ያለውኝ እንኳን ደህና መጣችሁ። በቅድሚያ እናመሰግናለን። እንኳን ደህና ቆየ። እሺ ወደ ጨዋታችን ከመግባታችን በፊት እንግዲህ እስኪ እንተዋወቅ። ማን እንበል? ፔቲ ኦፊሰር ወንደሰን አሰፋ እባላለሁ። የቀድሞ የኢትዮጵያ ባህር ኃይል አባል ነኝ። እስከ መጨረሻው ድረስ ባህር ኃይሉ እስከፈረሰበት ጊዜ በተቋም ውስጥ ነበርኩኝ። ከዛም በኋላ በተለያዩ የመርከብ ካምፓኒዎች ሰርቻለሁ። አልፎ መሰለ እባላለሁ። ማዕረጌ ሌፍትናንት ነው። የባህር ኃይል መኮንን ነኝ። የተቀጠርኩት 1966 ዓመተ ምህረት ነው። ከዛ ጊዜ ጀምሮ እስከ 1983 ግንቦት ወር ድረስ ባህር ኃይል ውስጥ አገልግያለሁ እና በተለያዩ ካምፓኒዎች ሰርቻለሁ። በማገልገል ላይ ይገኛሉ። ቅድም ላይ ከካሜራ ውጪ ከእሳቸው ጋር እያወራን እዚህ አካባቢ እንደውም ብዙ ዓመት ቆይቻለሁኝ የተማርኩበትም አካባቢ ነው ብለውኛልና ልክ አሁን እንደዚህ አይነት አካባቢ ስትመለከቱ ምን አይነት ስሜት ተሰማችሁ? ልክ እንደመጣችሁ ይህን ቦታ እንዳያችሁ። ይህን ቦታ መጥቼ ሳይ የሚሰማኝ እድገቴን ደግሞ ከዚህ ፈቀቅ ሲል ፀሐይ ዮሐንስ በሙዚቃውም ያስገባበት ሁኔታ አለ። ቀበና ወንዝ እየዋኘን መጨረሻ ቀይ ባህር ላይ ሄደን ለመዋኘት እዚህ ሰፈር የተለማመድነው ዋና ሁሉ ጠቅሞናል። እሱ ሁሉ ያስታውሳል። እንደው እዚህ ቀበና ወንዝ ላይ ዋኝተው ራስዎትን ቀይ ባህር ላይ ሲያገኙት እንደው ምን አይነት ስሜት ተሰማዎት? ይገርመኛል። ሁልጊዜ ስለዚህ ጉዳይ አስባለሁ። እኔ በሶስት ጉዳዮች ነው ባህር ኃይል የገባሁት። አንደኛ የአሜሪካ ባህር ኃይሎች ታሪክ ሲሰሩ አስደናቂ ነገር ሲሰሩ ሲኒማ ኢትዮጵያ ገብቼ ተመለከትኩ። አንደኛው የሳበኝ እሱ ነው። ሁለተኛ ተፈሪ መኮንን ማስታወቂያው መጥቶ ተለጠፈ። አፈሳም አካባቢ ነበረ። ካፈሳውም ለማምለጥ ነው። ሶስተኛው ኔቪዎች ራሳቸው አትራክት ያደርጋሉ። አለባበሳቸው ተፈሪ መኮንን አቅራቢያ አሜሪካ ኤምባሲ ጎን ነው ሄድኳርተሩ። እነኚህ በሶስቱ አማካኝነት ምክንያቶች እዛ ለመግባት ቻልኩ። ለመጀመሪያ ጊዜ ቀይ ባህርን ሳይ እቺ የሰፈሬ የዋኘሁባት ጥንስስ የሚባሉ ወንዞች ከዚህ ከኛ በቅርብ ነው ያሉት ትዝ አለኝና ያ ከጦርነቱም በኋላ ዋና መቻሌ ስራ መሰረቱ ይሄ ነው። ቀይ ባህር ከመማረክ ድኜ ረጅም ጉዞ በዋና ቆስዬ የሄድኩበት ሁኔታ አለ እና ዋና ወሳኝ መሆኑ ከልጅነት ጀምሮ በማወቄ ተጠቅሜበታለሁ። እርሶስ ምን አይነት ስሜት ውስጥ ገቡ? እንደዚህ አይነት ቦታ ልክ ሲመጡ ሲያዩት ቦታውን? እኔ ተወልጄ ያደግኩት ዋጋ አውራጃ ድሮ ሰሜን ወሎ የሚባለው ማለት ነው። ዋጋ አውራጃ ውስጥ ኦፍላ ወረዳ ኮረም ከተማ ውስጥ። ኮረም ማለት በጣም ለም የሆነች ሀገር ነች እና ከልጅነት ያኔ እኛ ስንማር ህፃናት ቦይ ስካውቶች ነበሩ። ኮረም ምን እንደሚመስል ታያታለህ። አሸንጌ ሐይቅ አለ፣ ትልቅ ሐይቅ። በዚህ ሀያሎ የሚሉት ቦታ አለ፣ በጣም ጫካ የሆነ መነኮሳት የሚቀሙባቸው እንትኖች አሉ፣ ደብራት አሉ እና ሜዳው በጣም ሰፊ ነው። ያ ትውስታ አለኝ እኔ ያደኩበት ቦታ። አሁን ሳየው እንደ አዲስ ማለት የልጅነት ትዝታ ነው የሚያመጣብኝ። ቅድም ላይ እንግዲህ አንስተናል መነሻውን እሳቸው እንዴት ወደ ባህር ኃይል እንደተቀላቀሉ አጫውተውናል። እስቲ ደግሞ ወደ እርሶ እንግባና መጀመሪያ ጊዜ ባህሩ ላይ የወጡበትን ቀን ያስታውሳሉ? አዎ ባህር ኃይል የገባሁት እንደነገርኩ ቅድም መግቢያ እንትን ላይ ስናወራ በ1966 ነው ብያለሁ። አጋጣሚ ክፍለ ሀገር ልጅ ነኝ እና አዲስ አበባ ከወልዲያ ትምህርቴን 9ኛ ክፍል ጨርሼ አዲስ አበባ በ65 ዓመተ ምህረት ነው የመጣሁት። ኮልፌ ኮምፕሬሄንሲቭ ሃይ ስኩል የመጀመሪያው ትምህርት ቤት ነበር እሱ። እዛ ጋር ወደ 11ኛ ክፍል ሳልፍ አጋጣሚ ክረምት ነው። በዚህ በቅድስት ማርያም በማልፍበት ሰዓት እኔና ጓደኛ የሆነን ማለት ነው ባህር ኃይሎች እናያለን። ባህር ኃይል ይሁኑ አይሁኑ አናውቃቸውም፣ ግን በጣም ኤሌጋንት ናቸው፣ ደስ ይላሉ። ማስታወቂያ የሆነ ነገር የወጣ ነበር እዛ ላይ። ጠጋ ብለን ስናረብ መርከበኛ ለመሆን የሚል ማስታወቂያ ወጥቷል። ያን መሰረት አድርገን ነው በቃ ትምህርቴን ማቋርጬ ኢንፍሉዌንስ ሆኜ እንደማንኛው ብዙዎቹ መርከበኞች እንደሚሉት በተመሳሳይ ኢሞሽን ነው እዛ ውስጥ የተቀጠርኩት።
ከዛ ትሬኒንግ ሴንተር ገባን፣ አሰለጠኑን። የቤዚክ የሆነ የመርከበኛ ትምህርት ከሰጡን በኋላ መርከብ አይቻላል ምን እንደሚመስል እዛ ጋር ትምህርት ቤት ውስጥ ላይ ዴሞንስትሬት የምናደርግበት ብዙ የተሰራ ነገር የለም፣ ግን ቲዮሪውና በፊልም ያሳዩናል። መጀመሪያ ምጽዋ ስገባ እና ባህሩን ሳየው በጣም ነው የተደነቅኩት። በጣም ደግሞ የመጀመሪያ እድል የደረሰኝ ኢትዮጵያ ጦር መርከብ ላይ ነው። አሁን የኢትዮጵያ ጦር መርከብ የምትባለው ያኔ ኤችኤምኤስ ኢትዮጵያ ነው የምትባለው፣ ሂዝ ማጀስቲ ሺፕ ነው የምትባለው፣ በንጉሱ ስም የምትጠራበት ጊዜ ነበረና እዛ ወጣን። ሁለመናው ኮምፕሌክስ ነው፣ አይቶ ማያውቅ ልጅ። እዛ ስንገባ በቲዮሪ የተወሰነ ነገር ሰጥተውናል፣ ግን የሚገባው ነገር አሰልጥነውናል። በጣም የተደነኩት ግን መርከብ እንደዚህ ነው እንዴ ያልኩት። ሂውጅ ነች፣ በጣም ትልቅ ነገር እና ያኔ የመጀመሪያ ውሳኔ ነው። እዛ ስርዓቱ የተለየ ነው፣ አመጋገቡ እንትን ያለ ነው፣ መኝታ የተለየ ነው፣ ሁለመናው እያንዳንዱ ገና መርከቧን ስትረግጥ ፕሮሲጀሩ በሙሉ ይለያያል። እዛው ማሰልጠኛ ተቋም ግን ትሬኒንግ ይሰጣል በዚህ መልኩ አዳፕት እንድታረግ። ሆኖም ግን መጀመሪያ ነውና የግራ መጋባት አለ። ረጅም ጊዜ ባህር ላይ የቆዩት ስንት ጊዜ ነው? መሬትን ሳይረግጡ ማለት እንደ ሁኔታው ነው። ለምሳሌ ረጅም ግዳጅ ይሰጣል። ያ ግዳጅ ተጠናቆ ኮምፕሊት ሆኖ ሲያበቃ ልትገባ የምትችልበት ሁኔታ አለ። 10 15 ለረጅም ጊዜ 20 ቀንም ልትቆይ ትችላለህ። እንደ ግዳጅ እንደ መርከቡ ሁኔታ እንደ መርከቡ የግዳጅ ስምሪት ምግብ፣ ውሃ፣ ነዳጅ፣ ሌሎች ነገሮች ይቀርቡልሃል። ኮምፕሊት ካረክ በኋላ ነው ወደ 10 ቀን 15 ቀን 20 ቀን ከዛም በላይ ልትቆይ የምትችልበት ሁኔታ አለ። ግን እንደው እዛ ላይ አሁን 15 ቀን 20 ቀን ሲቆይ ወደ ወደብ ሳይኬድ መርከብ ላይ ያለው ህይወት ግን ምን ይመስላል? ማህበራዊ ህይወቱ ምን ይመስላል? መርከብ ማለት ከተለያየ ቦታ የመጡ መርከበኞች የተሳፈሩበት የብረት ፎቅ ብለው ከጋምቤላ የመጣ መርከበኛ አለ፣ ከኢሉባቡር የመጣ መርከበኛ አለ፣ ከሐረር የመጣ መርከበኛ አለ፣ ከአርሲ፣ ባሌ፣ ከ14ቱም ክፍለ ሀገር ኤርትራዊ አለ፣ የትግራይ ተወላጅ አለ። ግን እንደ አንድ ቤተሰብ በዓል ሲኖር አብረን እዛ ላይ በዓል እናከብራለን። ቅዱስ ዮሐንስ መስቀል በለው አንድ ላይ ነው። ምክንያቱም በግዳጅ ላይ ብትጎዳ የሚያነሳስ ወንድምህ ነው። እዛ ላይ ወንድማማች ተሳስበህ ብሔር የለ ምን የለ እንደ አንድ ቤተሰብ ሆነ በማህበራዊ ህይወት የታመመ ካለ ሄደ ክፍሉ ትጠይቀዋለህ። በመተሳሰብ በመተዛዘን በመደጋገፍ የጋራ ስራ ስለሆነ አንድ ሰው ወይ ሁለት ሰው የሚሰራ ስራ አይደለም። በባህር ኃይል የሰሩ አንዳንድ እንደናንተ ሰዎች አውቃለሁኝና ሳወራቸው ምን አሉኝ፣ እዛ ባህር ኃይል ላይ ሰርቶ በተለያዩ ባህር ላይ የቆዩ ሰዎች አብዛኞቹ ቅጽል ስም አላቸው አሉ። ቅድም እንዳለ ሁሉም ከላይ ዋና መሪ እስከ ታች መርከበኛው ድረስ አንድ ላይ ነው የሚኖሩት። ተንቀሳቃሽ ቤት አድርገው እዛ ውስጥ አብረት ስትኖር የተለያየ መስተጋብር አለ አይደል? ከጓደኞች ጋር ልክ መሬት ላይ እንደምታየው ማለት ነው። የኛ ደግሞ ስም አወጣጣችን ወይ አንዳንድ ቅጽል ስም መስጠታችን በአካባቢያችን ባሉ ነገሮች ሊገለጽ ይችላል። በመርከቧ ሁኔታ ሊገለጽ ይችላል፣ ወይም ሰውየው በሚያደርገው ድርጊት ሊገለጽ ይችላል። ቅጽል ስም በምክንያት ነው የሚወጣው እና ጥሩ ጥሩ ቅጽል ስም አውጪዎችም አሉ። ለምሳሌ በመርከብ ላይ መሬት ላይ ቤዝ ውስጥ ስትሰራ ከምታደርገው አክሽን ለምሳሌ በአንድ ወቅት አስመራ ዩኒቨርሲቲ ተማሪ የነበረው ሲሳይ ንጉሱ የጻፈው አንድ መጽሐፍ ነበረ ሰመመን የሚል እና እዛ ሰመመን ላይ የተለያዩ ገጸ ባህሪዎች አሉ። እነ ሳምሶን ጉልቤ ቦክሰኛ እና ሌሎችም አሉ። ከዛ ውስጥ አንደኛው ገጸ ባህሪ ሲሳይ ንጉሱ ያስቀመጠው ድብርት የሚባል ገጸ ባህሪ አለ። የድብርት ገጸ ባህሪ መጽሐፉ ላይ ምንድነው? ድብርት ሲያጠና ካምፓስ ውስጥ ክፍል ውስጥ አንሶላ ጋርዶ ዝምተኛ ነው አንደኛው ባህሪው። ሳንቲም ቆጣቢ ነው እና እነኚህ ሶስቱ እሱ ላይ ሌሎችም አሉ። ከዛ ውስጥ አንደኛው ነው አሁን ለኔ ቅጽል ስም ይወጣልኝ። ካለመናገር ዝምተኛ ነበር፣ በጣም ዝምተኛ ነው። በዚህ ይታወቃለሁ። እና ድብርት ተብሎ እዛ ላይ መጽሐፍ ላይ የተሰጠው ገጸ ባህሪ አይናገርም፣ ሳይለንት ነው እና በዛ ድብርት የሚል ቅጽል ስም ያወጣልኝ። አሁን ሚድል ኢስትም እዚህ ከቅድስተ ማርያም የቅድስተ ማርያም ሰፈር ልጅ ነው።
አብረን የተቀጠርነው መስፍኔ ይባላል። ከባህር ኃይል መፍረስ በኋላ ሚድል ኢስት ፕራይቬት መርቸንት ሺፕ ላይ አብረን እንሰራ ነበር። አሁን በህይወት የለም። የውጭ ሀገር ዜጎች ጋር ደግሞ የመገናኘት እድል ደግሞ ይኖራል። እዛው ባህር ላይ ሆናችሁና እሱኛውስ ግንኙነት ምን ይመስላል? የመን የዛን ጊዜ ሶሻሊስት ነበረች። ሁለት የመን ነበሩ፣ ሰሜን የመን እና ደቡብ የመን። ደቡባ ሶሻሊስት ነበረች እና እዛ ነው የሄድነው። ከመርከበኞች ጋር አብረን እናሳልፍ ነበር። ሊበርቲ ስንወጣ ለመዝናናት የእኛም ልምዳቸውን እናካፍላለን። ከተለያየ ዓለም የመጡ የግሪክ መርከበኞች፣ የፊሊፒንስ፣ የኢንዶኔዥያ፣ የጃፓን ዲዩቲ ፍሪ ቦታ ላይ ገበያ ላይ እንገናኝና ከኛ ኢትዮጵያ ሲባል የሚሰማቸው ስሜት አለ እና ከኛ ጋር አብሮ መዋል ይፈልጋሉ። ከኛ ጋር አብሮ መዝናናት ይፈልጋሉ። ዳንስ ቤት፣ መጫወቻ ቦታዎች፣ ጉብኝት ቦታ ከኛ ጋር መሆን ይፈልጋሉ እና ሁለቱን ትሪፕ ብዙ ጊዜ ከነሱ አብረን አሳልፈናል። ሌላው የማይረሳኝ በእኛ ትልቅ ኩራት የተሰማኝ አንከር ጥለን ቆመን ነበረ። ጥገና መርከቧ ለማድረግ ትንሽ ጊዜ ጠብቁ ተብሎ ቦታው ተይዟል። ዶክ ይባላል የመጠገኛው ቦታ እና ሌላ ከኛ ርቆ አንድ 4-3 ማይል አንከር የጣለ መርከብ የሱዳን መርከብ ነው እና ከኛ ደግሞ ወደዛ ሌላ ሀገር ኮሪያ ነው መሰለኝ አንከር ጥሎ ቆሟል እና እሳት ይነሳል። እዛ መርከብ ላይ እሳት ሲነሳ በጩኸት ኢትዮጵያ ኢትዮጵያ እርዳታ አድርጉልን። ሌላ ሀገር አልጠሩም። ልብ አድርግ፣ እኛን ነው የጠሩት። እዛም ሌላ ሀገር አለ አንከር ጥሎ የቆመ እና ጀልባ አስነስተን ሄደን በጋራ እሳቱን አጥፍተናል። ከእነኛ መርከቦች ጋር ሁሉ ፎቶግራፍ አብረን ተነስተን ግብዣ አድርገውልን እሳቱ ከጠፋ በኋላ ተረሳ። መርከቧ እዛ ሲንክ ታረግ ነበር። እኛ ደርሰን ብዙ ነን እዛ ላይ ያለነው። እነሱ የተወሰኑ የንግድ መርከብ ነው የነሱ የተወሰነ ከ15 ከ16 አይበልጡም መርከበኞች። የኢትዮጵያ መርከበኛ ብዙ ነን እዛ መርከብ ላይ ያለነው። ጀልባ አስነስተን አንድ ጊዜ ሄደን ወረራ አድርገን ሆዝ ዘርግተን ፎም አዘጋጅተን እሳቱን አጥፍተንላቸው ከሰውየው ጋር የፋክስ ካፕቴኑ ፋክስ ልውጥ ሁሉ አድርገን በዚህ ሁኔታ ከሌሎች ሀገሮች ጋር ያለን እንትን በጣም ተቀባይነት ያለውና ጥሩ ግንኙነት ነበር በሄድንበት። ባህሩ ላይ ሆናችሁ እሳቸው ያነሱት አይነት ነገሮች ይገጥማሉ። አስደንጋጭም ሊሆን ይችላል፣ አዝናኝም ሊሆን ይችላል፣ የሚያስገርምም ነገር ሊሆን ይችላል። እርሶስ እንደው ካሳለፉት የባህር ላይ ቆይታ ያስገርሙት ነገር ምንድን ነው? ባወራ በጣም ብዙ ነው። ህይወቴን ከፊሉን ያው በ17 ዓመት ባገለገልኩበት ውስጥ ላይ ባህር ላይ ኦልሞስት ወደ 6-7 ዓመት ሰርቻለሁ ማለት እችላለሁ። የመጀመሪያው ትልቁ ጉዞአችን ወደ ማዳጋስካር የሄድንበት ጉዞ ነው። እዛ ጉዞ ላይ ረጅም ነው። ህንድ ውቅያኖስን ያቋረጥነው ያው ወደ 210 ቀን የተጓዝንበት ዋናው ምንድነው በአጋጣሚ ሆኖ መርከባችንን ለማስጠገን ስንሄድ ወይዘሩ ጥሩ ወይዘር ነበረ። በአጋጣሚ ልክ ይታያል። አሁን ይሄዋ ኤግዛክትሊ ጸጥ ያለ በጣም ጸጥ ያለ እና 10 days 24 ሰዓት ነው ጉዟችን። የሚቆም ነገር የለም። ተጉዘን ደረስን። እዛ ቆንጆ ሀገር ነው። በጥሩ ሁኔታ እዛ አካባቢ ስማችን ኢትዮጵያ የሚል ነገር አለ። ምንድን ነው የሚለውን አቴንሽን በመጀመሪያው ወስዳ እንደ መርከበኛ ገለጻ ይደረግልሃል። መርከቧ ስትል ሁለተኛ ጊዜዋ ነው። ከኛ በፊት በ60 ምናምን አካባቢ 62 63 ሄደዋል። አሁን እኛ ምን ሄደው በ69 ዓመተ ምህረት ነው ለማስጠገንና እዛ ስንደርስ የሆነ የሚስብ ቤት የሚመስል ነገር ታያለ። መርከባችንን አስገባ አንድ ወቅያል ጥገናው ምኑ እየተካሄደ እያለ እዛ ላይ አንድ ታሪክ ሰማሁ። መርከበኞቻችን ከዚህ በፊት እዛ አገር ውስጥ ላይ ፍሬንች ኮሎኒ የነበረች ስለነበረች ዲስክሪሚኔሽኑ ሃይ ነው። ከፍተኛ የሆነ ዘረኝነት ነው የነበረው። በፈረንሳይ ቅኝ ግዛት ውስጥ ስለነበሩና ጥቁሮች የመዝናናት እድልም አልነበራቸው። ያንን የነበረ ዲስክሪሚኔሽን ኢትዮጵያውያኖች በወቅቱ መርከቡን በሚያስጠግኑበት ሰዓት ላይ ከተማ ወጥተው ብለው ሲዝናኑ የገጠማቸው ኬዝ ነበረ። ዲስክሪሚኔት ሲያደርጓቸው
ማንን ነው ዲስክሪሚኔት ኢትዮጵያኖች መሆናችንን አታውቁ ኔቪዎቹ ናቸው እዛ ትልቅ ረብሻ ተነስቶ ተደባድበው ብዙ ነገር አድርገው መብታቸውን አስከብረው እርቅ መጥቶ ምን ብሎ ያ ህዝብ ከዛ በኋላ ነፃነቱን አግኝቶ ማለትም እንደዚህም አለለካ የሚል ሁኔታ ተፈጥሮ ስማቸውን የተከሉበት ጊዜ ስለነበር ያ ትዝታ መጥቶ እኛን በጥሩ ሁኔታ ይቀበሉ ነበር። እዛ አንድ 4-5 ወር ከቆየን በኋላ ወደ ኬንያ ስንመለስ ወደ ሀገራችን ስንመጣ በኬንያ አድርገን የመጣ ነውና ከፍተኛ ማዕበል ነው የተነሳው። ያ ማዕበል ምን አለፋ ምን ልበል መርከቧ 0 ኖቲካል ማይልስ ነው የምታሳየው። ምን ማለት ነው? መሄድ አትችልም። በቃ እዛ ቦታ አቁማ ነው የምትገራገጨው። የሄድንበትን ተገላቢጦች ማለት ነው። ይሄ ኬንያ ሰላማዊ የነበረው ተቀየረ። ህንድ ውቅያኖስ ኬንያ ከደረስ በኋላ የገጠመን ማዕበል ነውና እዛ ላይ ብዙዎቻችን ተናዘናል። በቃ አለ አይደል እንሰምጣለን ያለ መርከቧ ባትጠገን ሎጂካሊ የምነግርህ ሜቢ የመሰበር እድል ይኖራታል። ከሞምባሳ ጀምረን ወደ አሰፖርት ለመድረስ 5 ቀን ከ18 ሰዓት ነው የፈጀብን። which is 2 days የማይፈጅ ጉዞ ማለት ነው። ያውም በተጠገነች መርከብ ጥሩ ፍጥነት ባላት መርከብ በዛ ውስጥ ግማሹን ውዛዙ ያደርጋል። አንዳንድ ጊዜ በቃ አለ አይደለ ይሄ የተለያየ ባህሪ ያለን አይደል? በጣም ይደክምብሃል። በባልዲ አንገት ታስሮ ነው የምታስታውቀው። መርከበኛነት በጣም ከባድ ስራ ነው። እንደዛ ሆነ ትዋጋለህ፣ እንደዛ ሆነ ትቋቋማለህ፣ እንደዛ ሆነ መርከቧን ታድናታለህ። ገባ ይዛት በተሰጠ ሚሽን ላይ ይሄ እንደሚመጣብህ ታውቆ ነው ከፍተኛ ኤክሰርሳይዝ የምትሰጥም። በዛን ሰዓት ላይ ሁላችንም ታመም። በቃ ጠቅላላ ጥቂት ሰዎች ፍርሃት አይደለም። በባህር ውስጥ ላይ 2 አይነት እንቅስቃሴ አለ። መርከቧ ወይ በአፍንጫዋ ትደፋለች ወይ ደግሞ እንዲህ ትላለች። ባህር ውስጥ ላይ ምናልባት አንዳንድ ፊልሞችን አይተህ እንደሆነ ውሃው እንዴት እንደሚነሳ ከሱ ጋር ነው የምትጋጨው። ገባ እንዳለ ነው የሚመጣው ላይ እሱ ጋር ነው የምትላተመው። ሊሄድ አትሄጂም። በቃ ያንን መርከቧ ወዳልሆነ አቅጣጫ ሄዳ ዞር አቅጣጫዋ እንዳትሰምጥ ምን አስተካክለ መያዝ አለበት። ቅድም እንዳለ መርከብ ላይ በተለያየ ሙያ ነው ያለው። በዛን ሰዓት ኃይለኛ ነገር ነው። ዶሮ ጭነናል፣ ብዙ ነገር አለን። ማን ይብላው? ሁሉ ነገር እየተደፋ ካልጋ መሬት ላይ ነው የምትፈጠፈጠው። እጅግ ፈታኝ የሆነ ማዕበል የገጠመኝ ያን ጊዜ ነው። ማዳጋስካሩን ልጨምርበት። በዋዛ በፈዛዛ የሚታለፍ አይደለም። ያው ማዳጋስካር በፈረንሳይ ቀኝ ግዛት እንደነበረች ተገልጿል። አብዛኛው የሀገሪቱን ስራ የሚሰሩት ጥቁሮች ናቸው፣ ነጮች የበላይ ሆነው እና እዛ በዲያጎ ሱዋሬዝ የሚባል ከተማ የወደብ ከተማ ነው። ጥቁሮች የማይገቡበት የነጮች ሆቴል አለ፣ ላሳቤር ይባላል። የዲያጎ ሱዋሬዝ ከተማው ከንቲባ እዛ መግባት አይችልም፣ አይደለም ነዋሪው። እና ኢትዮጵያውያን መርከበኞች እነሱ ይሄዳሉ ሌላ ቦታ ተዝናንተው ምን ብለው እዚህ ደግሞ እንግባ ብለው ሊገቡ ሲል አይ ጥቁሮች እዚህ አይገቡም፣ በጣም ይገረማሉ። የፈረንሳይ ቀኝ ግዛት ልጅ ማዳጋስካር ፈረንሳይ ሀገር የኢትዮጵያ መርከበኞች ሄደው እናንተ ጥቁር ናቸው አትገቡም አልተባሉም። አይደለም አፍሪካ በጣም ይናደዱና ወደ መርከቧ ይመለሳሉ። ይሄ በኢትዮጵያ የባህር ጠረፏና ባህር ኃይል በሚለው መጽሐፍ ላይ ተቀምጧል። ሰውነታቸው ፈርጠም ያሉ ቡድኑን እየመሩ የሚሄዱ ለፋይት በደንብ ተዘጋጅተው ቀጥ ብለው ወደ ሆቴሉ ይሄዳሉ። ጥቁሮች አናስተናግድም ይባላሉ። ነጮች እየተዝናኑ ነው እና ሊዥኔቭ ነው በጋራ የተወጣጡ የእነሱ ወታደሮች ይሄን የሚያስጠብቁ አሉ። እዛ እነሱ እንዴት ተደርጎ ነው ገብታችሁ የምትዝናኑት ይባል። ተዘጋጅተው ነው የኛ መርከበኞች ሄዱት። ከዛ ቦክስ ይጀመራል። እየዘረሯቸው ነጮች እዛ የሚዝናኑት ይሄን ሲያዩ ባገኙት ቀዳዳ እግር ያውጭኝ። ይሄን ነገር የሰማ የዲያጎ ሱዋሬዝ ከተማ ነዋሪ ልክ ይሄን ነገር ቀድሞ ተዘጋጅቷልና ጥሬት ልክ እንደተደረገላቸው ሆ ብሎ ይመጣሉ በደስታ። በቃ ያልተዘረረ ጠባቂ የለም እዛ።
ቦታውን ተቆጣጠሩት የኢትዮጵያ መርከበኞች። ይሄ ትልቅ ዜና ሆነ በድፍን ማደጋስካር። ይሄ ዜና ለጦር መርከብ ኢትዮጵያ ምክትል አዛዥ ይደርሳል። ምክትል አዛዡ ቆንሲላው አዲስ አበባ ለሚገኘው ጠቅላይ መምሪያ የባህር ኃይል ዋና አዛዥ ሬር አድሚራል እስክንድር ደስታ የራስ ደስታ ልጅ ናቸው። አውሮፕላን አስነስተው ማደጋስካር በዚህ ምክንያት ኢትዮጵያኖች እንደዚህ አይነት ሰላም ለማውረድ የጋራ ኤርፖርት ሲደርሱ የተቀበሏቸው የማደጋስካር ባለስልጣናት ተቆጥተውና ተናደው አይደለም፣ በደስታ ነው የተቀበሏቸው። ኢትዮጵያ ነፃነት እያጎናጸፈች ነው እዛ ቦታ ላይ። ሁለተኛ አድዋ ነው የምለው። መጽሐፉ ላይ ደግሞ የማደጋስካር ሉተር ኪንጎች የሚል ትልቅ አርስት ሰጥቶ ነው ከስር ትንተናውን የሚጽፈው ይህን ክስተት እና ይሄ ሁልጊዜ ይገርመኛል። ያንን ክብር ነው በእኛ ያገኘ ነው። እኛ እዛ ውስጥ አልነበርንም። በዛ ስሜት ነው ቅድም ያነሳሁልህ። ስንገባ እልል እያሉ ነው የተቀበሉና ልጆች የወለዷቸው ልጆች አሉ። እነሱም ጋር ተዋወቅን። እዛ በኋላ በክብር በነፃነት ነው ሲያስተናግዱ። የትም ቦታ እንሄዳለን። ሽርሽር ቆንጆ ከተማ ነው፣ ጥሩ ህዝብ ነው። እንደዚህ አይነት ታሪክ ስለተሰራ ነው። ባህሩ ላይ ግን በምን ነበር የምትዝናኑት? ምን ነበር የሚያዝናናችሁ? ምን ነበር የምታደርጉት? ሜሶች አሉን እዛ ውስጥ ላይ የምንመገብባቸው። እዛ ላይ ዳማ እንጫወታለን ፍሪ ሲሆን። ሲኒማ የሚታይባቸው መርከቦች አሉ። እንደ ኢትዮጵያ አይነት ሲኒማ የሚታይበት ሰዓት መጽሐፍ እናነባለን። አሳ ታጠምዳለን ኩክ ይዘን። እዛ ትንሽ ወደ ሃርበር ጠጋ ካለን እና ምቹ ሁኔታ ካለ ጀልባዎችን አውጥተን ወደ ሃርበር እንሄዳለን። ወይ ደግሞ ወደ ሾራ ይሄ ምንድነው ቢች አካባቢ ካለ አንዳንድ ጊዜ የሚያጋጥመን ሬር ነው እንጂ ሌላ መዝናኛ የለም። ውስን ነው መዝናኛ። ንግድ መርከብ ቢሆን የተለየ ነው። በዛ ደረጃ ነው የሚሰራው። የኛው የጦር መርከብ ስለሆነ ስፔሲንግ፣ ቦታው፣ ሁሉ ነገር በጥንቃቄ ተጠንቶ የሚሰራ ነው። ስፔሻል ኢንጂነሪንግ ነው ያለው የጦር መርከብን ለመስራት እና ባለችን ቦታ እና እርስ በርስ በመጫወት ለዚህ ነው የምንፋቀረው እኮ ከማንም በላይ የምንፋቀረው። ስንሞትም ስንቆስልም ስንዝና እዛች ቦታችን ላይ ስለሆነ ግንኙነታችን በጣም ጠንካራ የሚሆነው ለዚህ ነው ከሌላው በተለየ። ኢትዮጵያኖች የምንመገባቸው ምግቦች ይታወቃሉና እናንተ መቼም የተለያዩ ምግቦችን የመብላት የማየት እድሉ ከእናንተ በላይ የሚያገኝ ሰው የሚያጋጥመው ሰው የለምና እንደው የገረማችሁ የምግብ አይነት አለ? እንደው በባህር ላይ ጉዞ አንድ ምሳሌ ልስጥህ። ጆይንትሊ እኔ ሄድ ነው። ጆይንትሊ ማለት አርሚው አለ፣ ፖሊሱ አለ፣ ኤርፎርሱ አለ፣ ሲቪሊያንስ አሉ። ጆይንትሊ እዛ ቲም ውስጥ ላይ ነበርኩና እዛ ኮሌክቲቭ ፋርም ውስጥ ላይ በደንብ በስርዓት ተቀበሉ። ማታ ግብዣ ተደረገልን። ከግብዣ ውስጥ በደንብ ደስ የሚል ግብዣ ነው። መሀከል ላይ ለሚያከብሩት ሰው እንዲህ ያደረግነው ማለት ይወዳሉ፣ ይናገራሉ። ትልቅ ቆንጆ ባህል ነው ያላቸው። ተነስተው እንግዲህ እንግዶቻችን ተመገቡልን፣ እንዲህ አድርገናል፣ በዚህ ነው ጥሩ ነው፣ በዚህ ምርጥ የተባለውን የፈረስ ስጋ እንዲህ እዛ ውስጥ እኛ ልምድ አለን። የመጀመሪያቸው የሆኑ ሲቪሊያኖች አሉ፣ ፖሊሶች አሉ። በቃ ብድግ እያለ እና የሚገጥም ነገር ብዙ ነው። አይታወቅም። በፍጥነት የሚመለስ ጥያቄ ልጠይቃችሁ። በጣም በፍጥነት ሳታስቡ የምትመልሱት ነው። የሚታወቁ ትልልቅ መርከቦች ኢትዮጵያ ነበሯት። ከነስሞቿ ቶሎ ንገሩኝ። ጦር መርከብ ኢትዮጵያ፣ ማይን ሱፐሮች፣ ፍርጌቶች፣ ኤልሲኤሞች፣ ላንዲንግ ክራፍቶች። ትልልቅ ነው ያልከው ነው። ሁሉ ልጥራለህ። ጋምቦቶች፣ ቶርፒዶ ቦቶች፣ ሚዛይል ቦቶች። አይበቃኝም? የጎደለው ሙና እሱ ጠቅሶታል። ኤምኤስ 41 የባህር ፈንጂ ጠራጊ ነች። ማይን ሱፐር ታንከር አለች፣ ፈሳሽ የምታመላለስ ውሃ የምታመላለስ። ሌሎቹን ጠቅሷቸዋል። ቃኝና ፒሲዎች፣ ፓትሮሊንግ ክራፍት። ባህር ኃይል ህይወታችሁ እንግዲህ አሁን ወደ ሌላ ሙያ ነው ያላችሁትና የመጨረሻ ያዘናችሁባት ጊዜ መቼ ናት? ባህራችንን ጥለን ስንወጣ፣ ለቀን አይደለም ጥለን ስንወጣ፣ ያኔ የመጨረሻ ቁስል ሰዓት እስካሁንም ያንገበግባል። እስካሁኗ ደቂቃ ድረስ
ያ ፍቅራችን ያ ህብረታችን ለረጅም ጊዜ ቆየው በትራጀዲ በሆነ በጦርነት ተደምድሞ እጅግ አሳዛኝ ነው። አሁን ማህበር መስርተናል ሰማዕታቱን ለማክበር። በጣም ቆንጆ ቆይታ አድርገናል። በጣም ነው የማመሰግነው። እንደው አሁን ላለው ወጣት ትውልድ እንደ ባህር ኃይል የምታስተላልፉት መልእክት የመጨረሻ ጥያቄ ነው። አንድ ነገር ነው ማለት ፈልገው ለወጣቱ ትውልድ አንድ ኤግዛምፕል ልንገርህ። ቅድም የጠቀሰልህ የኛ ማህበር አባል የሆነ አለማየሁ ብዙ መጽሐፍ ደራሲ ታውቀው እንደሆነ አላውቅም። ብዙ መጽሐፍ ደርሷልና ከዛ ውስጥ ጥናት አድርጎ ነበር አዲስ አበባ ውስጥ 89% የኢትዮጵያ ወጣት በአንተ እድሜ ያሉና ካንተ በታች ያሉ ካንተ በላይም ትንሽ ከፍ ያሉ ኢትዮጵያ ባህር እንዳላት አያውቁ። በጣም ነው የሚያሳዝነው። ኢትዮጵያ ባህር በር እንደነበራት ሳይሆን ባህር ክልል ቀይ ባህር የእሷ እንደነበረ ምንም የሚያውቅ ሰው ለማለት የምፈልገው ወጣቱ ታሪኩን ይወቅ። እኛም እየሰራን እንዳለው በማህበራችን እንደገለጸልህ ለወጣቱ ትልቅ ትምህርት ሊሆን የሚችል ሙዚየም እነኛን የወደቁትን የሚያስታውስ ለወደፊቱ ደግሞ ወጣቱን የሚያስተምር ሙዚየም ለመገንባት ጥረት እያደረግን ነው። የኢትዮጵያን ሕዝብ አስተባብረን ታሪኩን ይወቅ። ግን መታሰቢያቸውን ማቆም አለብን። ይሄን ሲመለከት ነው አሁን አራዳ ክፍለ ከተማ ዋና ስራ አስኪያጅ አቶ ጌታሁን ፕሮሚስ ገብተውልናል። የኢትዮጵያ ሕዝብ እና ዲያስፖራው በህብረት ሆነን እዛ ላይ ሙዚየማቸውን አስቀምጠን አዲሱ ባህር ኃይል ይሄን አይቶ በትጋት የሚሰራበት ሁኔታ እንደሚፈጠር ተስፋ አደርጋለሁ። ይሄን መልእክት ለማስተላለፍ በጣም የማመሰግነው። ተመልካቾቻችን የአዲስ እንግዳ ፕሮግራማችን የዛሬው ይሄን ይመስላል። ሳምንት ደግሞ ከሌሎች እንግዶች ጋር ተመልሰን የምንገናኝ ይሆናል። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። ሌሎች መዝናኛዎቻችን ግን ይቀጥላሉ። መልካም ቀን ይሁንላችሁ።